የአዶናይና የጃኒ ፋኖች ለምንድነው ጋሽ ሰለሞንና ሱሬ ተጣልተውም ከሆነ ማያስታርቋቸው እያሉ እንትላለ መስለኝ ሱሬ ዝም ብለን አላየንም። በእውነት ከሆነ ግን ጠይቀናል። በአዶናይ ዙሪያ ያሉትን ሰው ጋሽ ሰለሞን ደግሞ ጃኒት ጋር ያወራል። በአዶናይ ዙሪያ ያሉትን ሰዎች አማክረን እንደዚህ ብናደርግ ለማድረግ እቅዱ እንዳላቸው ነግረውናል። የእቅዱ ተሳታፊ እንድንሆን ጠይቀናቸው ነበረ። ከዛ በኋላ ግን ተፈታ። ኤኒዌይ በእኛም ይሁን በሌላ መንገድ ተፈታና እርቅ ወረደ። ተመስገንና ለታረቁ ነው። አሁንም ችግር ካለ የማንጠይቅበት ምክንያት አይኖርም። እኛ ህይወት ልምድ ያለን እድር ላይ ከነሱ በበለጠ ቆይተናል እና ምንም እንኳ የሚመከሩ ሰዎች ባይሆኑ ግን ጣል ማድረግ አለብን። እኛ የሆነ ነገር ከህይወት ልምዳችንም ማካፈል አለብን እና እንጠራለን። በጣም ያው ተመልሶላችኋል። እንግዲህ ፋኖች ሰላም ጤና ይስጥልን። ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። እንግዲህ እንደሰማችሁት ደስ የሚል ዜና ይዤላችሁ መጥቻለሁ። ለእኔ አዲስ ዜና አይደለም፣ ግን ለእናንተና እርግጠኛ እንድትሆኑ ነው ይሄን ይዤላችሁ የመጣሁት። ጃኒና አዶናይ እንግዲህ ሲጀመር አልተጣሉም ብያችሁ ነበረ። ታርቀዋል፣ አብረው ነው ያሉት። ሁለተኛ ደግሞ የአዶናይ ህፃኑ ልጅ ተሸክሞ ያለበት ቪዲዮ ላይ ጃኒ ከጀርባ አለች። ቪዲዮ ላይ ትታያለች። ብዙ ያልታያችሁ ልጆች አላችሁ ይመስለኛል። እና የትም ቦታ ላይ ቪዲዮ ውስጥ ባትገባም ጃኒ አንዳንድ ቦታ ላይ አለች። አብራ እንደ በፊቱ እየሆነች ባትሰራም ማለት ነው አሉ እና ታርቀዋል፣ ተስማምተዋል፣ አብረው ነው ያሉት። ስለዚህ ምንም አይነት ነገር ስጋት አይግባችሁ። እንኳን ደስ አላችሁ። እርግጠኛ እንድትሆኑ ነችን ቪዲዮ ቀንጭቤላችሁ የመጣሁት ማለት ነው። የአዶናይና የጃኒ አፍቃሪዎች፣ ወዳጆች እንኳን ደስ አላችሁ። ጃኒ ጀግና ናት፣ የምትደነቅ ሴት ናት። የማንንም ስም አታነሳም። ኢንተርቪው ላይ እንኳን ሂዳ ራሷን ሆና እና ራሷን ብቻ ሆና ጀግና ሴት ማለት ነው ጃኒ። እንዲሁም ሞኒካ አዳነ ታሪክ ሰርታለች። ሲቀጥል ደግሞ ወንድማችን በፍቃዱ መዝሙሩ አይመረቅም የተባለው ተስተካክሎ ታይቶለት እንደገና እንዲመረቅ ተፈቅዶለታል። እንኳን ደስ አላችሁ። ደስ ብሎኛል እና እኔም ስሜታዊ ሁኝ ነበረ። ዛሬ እንግዲህ የሰማኑ ምንድን ነው በቄ ቪዲዮ ሰርቶ ለቋል ማለት ነው። ልጁም እንደዛው እግዚአብሔር ይመስገን የሚል ቪዲዮ ሰርቷል። እንዲመረቅ ተፈቅዷል ማለት ነው። ምክንያቱ ምንድን ነው? ዜማው አይደለም ችግር ያለበት ወይ መዝሙሩ አይደለም ችግሩ። ከመዝሙሩ ጋር ሳይሆን ሌላ ነገር አለመግባባት ተፈጥሮ ከነሱ ጋር በዛ ምክንያት እንደሆነ ተደርጎ አሁን ግን ሰላም ወርዶ እንዲመረቅ ፍቃድ ተደርጎለታል። ይቅርታ ብሎ እሱም ይቅርታ ጠይቆ ያጠፋውን ጥፋት ማለት ነው አሁን ላይ እንዲመረቅ ሙሉ ፍቃድ ተደርጓል ማለት ነው። በቂ እናመሰግናለን። እግዚአብሔር ዘመንህን ይባርከው መድኃኒዓለም ማለት ነው። እንግዲህ እሱ ወደ ሀገር ልግባ ብሎ ተስፋ በቆረጠበት ሰዓት እግዚአብሔር አምላክ ደግሞ ደጋጎቹን አንስቶ ተስፋ አትቆርጥም አለው በማለት እናቴ ቅድስት ድንግል ማርያም እንግዲህ እንዲመረቅ አድርጋለች ማለት ነው። እግዚአብሔር ይመስገን። እንኳን ደስ አለህ ወንድማችን። እኔ በጣም ስሜታዊ ሆኜ ነበረ ትላንት የሰራሁት ቪዲዮ። ፈጣሪ ይመስገን። በጣም አዘንኩ፣ በጣም አለቀስኩ። የምር በጣም አንጀቴን በልቶኝ ነበር ልጁ። ታችን እንግዲህ ቃል በገባችው መሰረት ታዋቂዋ ድምፃዊ ሞኒካ ማለት ነው ለሱሱ በነፃ እኔ የሁማኔር አምባሳደር እሆናታለሁ ብላ ቃል ገብታ ነበረ። በቃሏ መሰረት እንግዲህ ቃሏን ፈጽማለች ማለት ነው። የምርት ላይ ያለች ሞኒካ እግዚአብሔር አምላክ ዘመንሽን ይባርከው፣ ተባረኪ። ለሴቶች አራያ ካለቀሱት ካነቡት ጋር ዝነኝነቷን ተጠቅማ ሰዎችን መርዳት እንጂ ራሷን መጎረር የማትወድ ዝቅ ብላ መስራት፣ ሰዎችን ማገዝ፣ በተለይ ለሴቶች እንባ የምታበስ እህታችን ናት። ተባረኪ። በጣም እንወድሻለን፣ እናመሰግናለን። ምክንያቱም ሱሱ ብዙ መከራ በዳቢሎስ ተፈትና ነበረ። ማይፈተን የለም በዚች ምድር ላይ፣ የማያለቅስ የለም። ግን ስታለቅሱ ተስፋ አትቁረጡ። እግዚአብሔር እንደሚያሸንፍ እወቁ። እናንተ ስታለቅሱ፣ እናንተ ስትገፉ እንደምታሸንፉ እወቁ። ምክንያቱም አንድ ቀን የማሸነፊያችሁ ቀን ሲሆን ነው። እንባችሁ ከበዛ የምታሸንፉበት ቀን አለ ማለት ነው። አለ ምክንያት አይደለም ለቅሷችሁ የበዛ ማለት ነው። እና ክበሪልን፣ እናመሰግናለን። ስለነ ጃኒ ደግሞ ስንሄድ ማለት ነው እንግዲህ ጃኒ ሁሌም ቢሆን ማለት ነው መቼም ቢሆን ታሸንፋለች እንጂ አትሸነፍም። ለምን ካላችሁ ቅዱስ ገብርኤል ከእሷ ጋር ነው። እምነታችሁ
ካጠነከራችሁ አዶናይም እንደዛው በፈጣሪ የሚተማመን ሰው መቼም ቢሆን አይወድቅም። መቼም ሰው ቢርቀው አይርቅም ማለት ነው። ስለዚህ የዛም የዚህም አትሁኑ ለጃኒና ለአዶናይ ማለት ነው። ሁላችሁም ፍቅራችሁን ገለጹላቸው። አዶናይ ታሪክ እየሰራ ነው፣ ብዙ ነገር እያደረገ ነው፣ ህጻናትን እያገዘ ነው፣ በሽተኞችን እያሳከመ ነው። ብዙ 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 ማንም ያልሰራውን አንድ ፍሬ ልጅ አዶናይ ትላንትና ከውጭ ሀገር መጥቶ አገሩ ላይ አድጎ ራሱን ለውጦ ህዝብን እየለወጠ ያለ ወንድማችን ደግ፣ ልበቀና፣ ንጹህ፣ ሩሩ ነው። ስለዚህ አዶናይ መደገፍ አለብን። አዶናይን በደገፍን ሰዓት ምስኪኖችን ነው የምንደግፈው፣ የወደቁትን ነው የምናነሳ። ለአዶናይ አንድ ላይክ ስናደርግ ለአዶናይ ሳይሆን የሚጠቀመው እሱ ለሚያሳድጋቸው እሱ ለሚያበላቸው ለሚያጠጣቸው ልጆች እንደደገፈን ቁጠሩ ማለት ነው። በፎሎም በላይክም በምንም በቃ እሱን ማገዝ ባለብን ገንዘብ ስለሌለን በገንዘብ ባናግዘው እኛ በዚህ እንኳን እናግዘው፣ በሞራል እናግዘው። አይዞ ክንበል፣ ላይክ እናድርግ፣ መልካም ኮሜንቶችን እንጻፍ ማለት እንዲበረታታ። የሰው ልጅ ከምንም በላይ አይዞህና መልካም ቃላት ለሰዎች ይጠግናል ማለት ነው። እና እንኳን ደስ አላችሁ ወንድማችን አሁንም በፈቃዱ ማለት ነው። እግዚአብሔር አምላክ ታሪክህን ቀይሯል ነው ምለው። እንግዲህ እግዚአብሔር ይመስገን እንደዛ ያነባው ያለቀሰው ያ ሁሉ ነገር አልፎ ዛሬ ላይ ለምርቃት ከበቃ እግዚአብሔር ይመስገን። መቼም ቢሆን ማንም ቢሮጥ እግዚአብሔርን አይቀድመውም ማለት ነው። እግዚአብሔር ሁሌም አሸናፊ ነው። በህይወታችሁ ተሸናፊ አይደለም፣ አሸናፊ አምላክ ነው። ቀዳሚ አምላክ ነው መድኃኒዓለም። አይዟችሁ። እንግዲህ ይችን ቀን አጓጉል ያደረገው ማን ነው? ዲያብሎስ ነው። ይሄም እንግዲህ ችግር አለበት የተባለው መዝሙሩ አይደለም። ከመዝሙሩ ጋር ምንም የሚያገናኘው ነገር እንደሌለ በቂ ተናግረዋል። ምንም አይነት ነገር የለም። በሌላ ኬዝ አለመግባባት ከአባቶች ጋር በነበረው ነገር እንጂ በፍጹም ከመዝሙሩ ወይ ዜማው ላይ ወይ ግጥሙ ላይ የሆነ ነገር ላይ ምንም አይነት ነገር ችግር እንደሌለው ተነግሮ በአሁኑ ሰዓት ላይ እንዲመረቅ ተፈቅዷል ማለት ነው። ዱባይ ላይ ያላችሁ ሁላችሁ ማለት ነው እጃችሁን ዘርጉለት። የእውነት ዱባይ ያላችሁ ማለትም በቃ በቦታው ተገኝታችሁ አስደስቱት ወንድማችን፣ እንባውን አብሱ። 50 ሪያል 100 ሪያል ማነው 50 ሆነ 100 ሆነ በዶላር ያላችሁን ማለት ነው የእሱ ደስታ ደስታችን ነው የምትሉት ሁላችሁም ከጎኑ ሁኑ ማለት ነው። በቃ እንባውን እናብስ። በተለይ የኦርቶዶክስ እምነት ተከታዮች እንደ አንድ ታዳጊ ወጣት፣ እንደ አንድ መልካም አሳቢ ወጣት ይህን ወጣት ልናበረታታ እንችላለን። ማስወደቅ የለብንም። አብረን እንቁም። ዘፈን ላይ፣ ጭፈራ ላይ፣ ቆሻሻ ነገር ላይ አልተገኘም ይሄ ልጅ ማለት ነው። እና ለወጣት አርአያ የሚሆን ጥሩ ነገር ይዞ እስከመጣ ድረስ እናበረታታው። በተለይ መዝሙር ላይ እንደዚህ መንፈሳዊ ነገር ላይ ማለት ነው። በየትኛውም ሃይማኖት ያላችሁ ሰዎች በሃይማኖት ላይ ላለ ሰው እርዱት፣ አግዙት፣ ጎበዝ በሉት፣ ጥፋቱን ገስጹ፣ አርሙ እንጂ አደባባይ እያወጣችሁ አታንቋሽሹት። አሁን በዚህ በጠፋ ዘመን ሃይማኖቴን የሚል ሰው ከተገኘ ማበረታታት እንጂ ማስወደቅ የለብንም። ይሄ የኔ መልእክት ነው። እናበረታታ፣ ቅስሙን አንስበር። እኔ በጣም የልጁ ሳይሆን እኔ ነኝ ማርያምን የሰርጋችሁ ዕለት ሰርግ ተደግሶ የሰርጋችሁ ዕለት ሙሽራው እንደጠፋ ማለት ሞት እኮ ነው ይሄ። እናት አባት አለ፣ ቤተሰብ አለ፣ ወዳጅ ዘመድ አለ፣ እየተዘፈነ እየተበላ እየተጠጣ ሙሽራው ሳይመጣ ቀረ፣ ሙሽራው ጠፋ ተብሎ ሙሽራዋ ብቻዋን እንደቀረች እኔ ቆጠርኩት። እሱ ሁሉ ነገር ተከፍሎ ምን ተብሎ አልቆ አይመረቅም ተብሎ የዛን ቀን ቀረ ማለት እንደዛ በቃ መሞት እንደተገደለ ቆጥረው እንደዛ ብላችሁ ሰጡት ነበረ። ግን እግዚአብሔር አንስቶታል። ሰዎች ገለውታል። እግዚአብሔር ስላልገደለው ተነስቷል። ታሪክ ይቀይራል፣ ይለወጣል። ይናገር ታሪኬ፣ እውነት የሚናገር ታሪኬ ነው። ገና ይቀይራል ታሪክ። አይዞህ ለበጎ